በቆላ ድባ ከተማ የታየው አስደናቂ ታምር ታኅሳስ 22 ቀን 2018 በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ ተሰማ። ክስተቱን ለየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። ሆኖም ግን በቀን ስራው ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶችን በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም። ሰራተኞቹ ነገሩ አልሆን አለን በማለት ትተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል። በአሁኑ ሰዓት የከተማው ሕዝብና ከየአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ተአምር እየተመለከቱ ይገኛሉ። ይህ የእግዚአብሔር ሥራ እንጂ የሰው አይደለም በሚል ምስክርነታቸውን እየሰጡ ነው። ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱን የነገሩን ድንቅነት ያሳያል። አሁን ደግሞ ይኸው የእናታችን የቅድስት ድንግል ማርያም ስዕል ተገለጠች የሚሉ የቆላ ድባ ከተማ ነዋሪዎች በርክተዋል። ሌላ የእግዚአብሔር ድንቅ ሥራ በቆላ ድባ ከተማ ተገለጠ። ጎንደር ቆላ ድባ የታየው ተአምር ቀጥሏል። ጸበል ፈልቋል። ትላንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላ ድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ይታወሳል። አሁን ደግሞ ሌላ እጅግ የሚያስገርም ተጨማሪ ተአምር ተከስቷል። የእናታችን የኪዳነ ምሕረት ምስል በታየበት በዚያው ስፍራ በአሁኑ ሰዓት አስደናቂ ጸበል ፈንድቶ ወጥቷል። ሕዝቡ እየተፈወሰ ነው። በቦታው የሚገኘው ሕዝብ በጸበሉ እየተጠመቀ ይገኛል። እግዚአብሔር በቸርነቱ ድውያንን እየፈወሰ የታመሙትን እየዳሰሰ መሆኑ እየተነገረ ነው። በስፍራው ያለው ምዕመን በደስታ እልልታና በምስጋና ድምፅ አካባቢውን ሞልቶታል። ዛፉን እንዳይቆረጥ መሳሪያ የሰበረች እናታችን ዛሬ ደግሞ ለልጆቿ ፈውስን አፈለቀች በማለት ሕዝቡ ምስክርነቱን እየሰጠ ነው። በዋርካው ላይ የቅድስት ኪዳነ ምሕረት ምስል በግልጽ ይታያል። ዛሬ ደግሞ ለብዙዎች መዳኛ የሚሆን ጸበል ፈንድቶ ወጣ። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ቸርነቱና ምሕረቱ ለሁላችንም ይሁን። የእናታችን ቅድስት ኪዳነ ምሕረት ምልጃዋ ከሁላችን ጋር ይሁን። አሜን። በቆላ ድባ ከተማ የታየው አስደናቂ ታምር ታኅሳስ 22 ቀን 2018 በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ ተሰማ። ክስተቱን ለየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። ሆኖም ግን በቀን ስራው ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶችን በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም።
ሰራተኞቹ ነገሩ አልሆን አለን በማለት ትተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል። በአሁኑ ሰዓት የከተማው ሕዝብና ከየአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ተአምር እየተመለከቱ ይገኛሉ። ይህ የእግዚአብሔር ሥራ እንጂ የሰው አይደለም በሚል ምስክርነታቸውን እየሰጡ ነው። ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱን የነገሩን ድንቅነት ያሳያል። አሁን ደግሞ ይኸው የእናታችን የቅድስት ድንግል ማርያም ስዕል ተገለጠች የሚሉ የቆላ ድባ ከተማ ነዋሪዎች በርክተዋል። ሌላ የእግዚአብሔር ድንቅ ሥራ በቆላ ድባ ከተማ ተገለጠ። ጎንደር ቆላ ድባ የታየው ተአምር ቀጥሏል። ጸበል ፈልቋል። ትላንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላ ድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ይታወሳል። አሁን ደግሞ ሌላ እጅግ የሚያስገርም ተጨማሪ ተአምር ተከስቷል። የእናታችን የኪዳነ ምሕረት ምስል በታየበት በዚያው ስፍራ በአሁኑ ሰዓት አስደናቂ ጸበል ፈንድቶ ወጥቷል። ሕዝቡ እየተፈወሰ ነው። በቦታው የሚገኘው ሕዝብ በጸበሉ እየተጠመቀ ይገኛል። እግዚአብሔር በቸርነቱ ድውያንን እየፈወሰ የታመሙትን እየዳሰሰ መሆኑ እየተነገረ ነው። በስፍራው ያለው ምዕመን በደስታ እልልታና በምስጋና ድምፅ አካባቢውን ሞልቶታል። ዛፉን እንዳይቆረጥ መሳሪያ የሰበረች እናታችን ዛሬ ደግሞ ለልጆቿ ፈውስን አፈለቀች በማለት ሕዝቡ ምስክርነቱን እየሰጠ ነው። በዋርካው ላይ የቅድስት ኪዳነ ምሕረት ምስል በግልጽ ይታያል። ዛሬ ደግሞ ለብዙዎች መዳኛ የሚሆን ጸበል ፈንድቶ ወጣ። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ቸርነቱና ምሕረቱ ለሁላችንም ይሁን። የእናታችን ቅድስት ኪዳነ ምሕረት ምልጃዋ ከሁላችን ጋር ይሁን። አሜን።